በዚህ ቪዲዮ ሶስት እየተመሳሰሉ ግራ የሚያጋባችሁን የእንግሊዝኛ ቃላት በደንብ ላብራራላችሁ ነው። ከኔ ጋር ቆዩና ከዚህ በኋላ በእነዚህ ቃላት ላይ ግራ መጋባት ታቆማላችሁ። የመጀመሪያው ቃል ሆሞግራፍ ይባላል። ሆሞግራፍ ማለት የቃላቶቹ ፊደላት አንድ አይነት ሆነው ግን ትርጉማቸውና አነባበባቸው የሚለያዩ ቃላት ማለት ነው። ለምሳሌ ክሎዝ ስንል ድርጊት መሆኑን ለመግለጽ ስንጠቀም እዚህ ጋር በኤስ የተወከለችውን ድምፅ ዝ አድርገን ነው የምናነባት። ክሎዝ ነው የሚሆነው። ለምሳሌ ክሎዝ ዘ ዶር በሩን ዝጋው ማለት ስንፈልግ ዝ ድምፅ ነው የምንጠቀመው ክሎዝ። ግን ይህንኑ ተመሳሳይ ፊደል ያለው ቃል ገላጭ ቃል አድርገን ስንጠቀመው ክሎዝ ነው እንጂ ክሎዝ አንልም ማለት ነው። ስለዚህ ይቺ በኤስ ፊደል የተወከለችው ድምፅ በስ ድምፅ ነው የምትወከለው። ክሎዝ ጌት ክሎዘር ቱ ሚ ክሎዝ ነው እንጂ ክሎዝ አይደለም። ስለዚህ ቨርብ ሲሆን ክሎዝ ተብሎ የተነበበው መዝጋት የሚለው ቃል፣ ገላጭ ቃል ሲሆን ግን ክሎዝ ብሎ መቅረብ ቅርብ መሆን ማለት ይሆናል ማለት ነው። ስለዚህ እንደዚህ ተመሳሳይ ፊደል ያላቸው ቃላት የተለያየ ትርጉምና የተለያየ ድምፅ ሊሰጡ ይችላሉ ማለት ነው። ስለዚህ ተመሳሳይ ፊደል ያላቸው ቃላት የተለያየ ትርጉምና የተለያየ ድምፅ ከሰጡን ሆሞግራፍ እንላቸዋለን ማለት ነው። ሁለተኛው ቃል ደግሞ ሆሞኒም ይባላል። ሆሞኒምዝ ማለት ጽሕፈታቸውና አነባበባቸው አንድ አይነት ሆኖ ትርጉማቸው ግን የሚለያዩ ቃላት ማለት ነው። ለምሳሌ ካፍ ናውን ነው። ኢትስ አን አኒማል አ ቤቢ ኦፍ አ ካው ካፍ ይባላል። አሁንም ካፍ ይሄም ናውን ነው። ኢትስ ፓርት ኦፍ ሂውማን ባዲ the lower back part of human leg is called calf። ስለዚህ ይሄ ካፍ ጥጃ ማለት ነው። ይሄኛው ካፍ ባት ማለት ነው። ሁለቱም አንድ አይነት ጽሕፈት አላቸው። አነባበባቸው አንድ አይነት ነው። እነዚህ ቃላት የተለዩት በትርጉም ብቻ ነው። ስለዚህ ሁለት ቃላት አጻጻፋቸውና አነባበባቸው አንድ አይነት ሆኖ በትርጉም ብቻ ከተለዩ ሆሞኒምስ ይባላሉ ማለት ነው። ሶስተኛው ግራ የሚያጋባን ቃል ደግሞ ሆሞፎን ይባላል። ሆሞፎን ማለት ድምፃቸው አንድ አይነት ሆኖ አጻጻፋቸውና ትርጉማቸው የተለያዩ ቃላት ማለት ነው። ለምሳሌ ሰው SOW መዝራት ማለት ሲሆን ሰው SO ስለዚህ ማለት ነው። ስለዚህ ከዛሬ በኋላ ሆሞግራፍ፣ ሆሞኒም እና ሆሞፎን የሚባሉ እየተመሳሰሉ የሚያስቸግሯችሁ ቃላት ግራ መጋባት ያቆማሉ ማለት ነው።